በያዝነው ዓመት 15ቱ እጅግ የደህዩ የአፍሪካ ሀገሮች ዝርዝር። የኛስ አገር የቱ ጋር ትመደባለች? እንደምንሰነበታችሁ ወደዚህ ቻናል ተከታታዮች እንኳን በሰላም ወደዚህ ቻናል መጣችሁ ማለት ፈልጋለሁ። ምናልባት አዳዲስ የሆናችሁ ለአሁን ጊዜ መረጃ ይህንን ቻናል ሰብስክራይብ ማድረግ ትችላላችሁ። ይህን ቪዲዮ ደግሞ ሁላችሁም ላይክ አድርጋችሁ ጀምሩ። ምስጋናዬ ላቅ ያለ ነው። እንደሚታወቀው አፍሪካ በቆዳ ስፋቷ፣ በመሬት ይዞታዋ፣ በህዝብ ቁጥሯ፣ በብዝሃ ባህሏ እንዲሁም በተፈጥሮ ሀብቷ የምትታወቅ አህጉር ነች። ነገር ግን ህዝቦቿ አሁንም በልቶ የማደር ጥያቄ በየዕለቱ የሚያሳስባት በሚሊዮኖች የሚቆጠሩ ህዝብ ያለባት አህጉር መሆኗ ደግሞ እሙን ነው። ድህነቱ እጅግ በጣም ስር የሰደደ የማይነቀል ይመስላል። ይህንን ፈረንጆቹ አብጃክትድ ፖቨርቲ ይሉታል። ማለትም ሰቆቃ ያለበት ድህነት። በዛሬው ቪዲዮአችን ድህነት በእጅጉ የሚያንገላታቸውን 15ቱን የአፍሪካ ተቀዳሚ ሀገሮች የምንመለከት ይሆናል። የዚህ ቪዲዮ ዓላማ ለማንቋሸሽ፣ ሀገራትን ክብራቸውን ዝቅ ለማድረግ፣ ለመሳለቅና ለመናቅ፣ ክብርን ለማሳጣት ሳይሆን ይልቁኑ የሀገሮቹን የኢኮኖሚ ምጣኔ በተመለከተ ብቻ የምንነጋገር ይሆናል። እያንዳንዱ አገር የራሱ የሆነ ባህል፣ ታሪክና ክብር እንዳለው የሚታወቅ ነው። ዓላማችን ማንቃት፣ ማስተማርና ድህነት በአንድ አገር መኖሪያው አድርጎ የሰነበተበቱ ምክንያትና መንስኤውንም ምንድን ነው የሚለውን ለማስቀመጥ ለመጠቆም ብቻ ነው። የአገሬውን የህዝቡን የዕለት ተዕለት ኑሮ የሚያጎሳቁለውን የኢኮኖሚ ፈተና እና የአገሮቹን ዝርዝር በየተራ እየጠቀስን የምንመለከት የምንቃኝ ይሆናል። መልካም ጊዜ። 15ኛዋ በድህነት የምትንገላታዋ አፍሪካዊቷ ሀገር ጋምቢያ ነች። ጋምቢያ በአፍሪካ ካሉ አገራት በቆዳ ስፋቷ ትንሿ አገር ከሚባሉት አንዷ ነች። አብዛኛውን ግዛቷ በዙሪያዋ የሴኔጋል አገር ያዋስናታል። በእርግጥ አገሪቱ በአትላንቲክ ውቅያኖስ በኩል የባህር በር ያላት የታደለች አገር ነች። የአገሩ የቦታ አቀማመጥና የተለያዩ መስህቦች ባለቤትነቷ የማይካድ አገር ጋምቢያ፣ ህዝቦቿ ግን ከዕለት ተዕለት ኑሮ ጋር ግብ ግብ የገጠሙ መሆናቸው ድብቁ የአገሪቱ ገጽታ ነው። የጋምቢያ ምጣኔ ሀብት ምንጩ እርሻ፣ ቱሪዝምና የውጭ እርዳታ ነው። በርካታ ጋምቢያውያን በትንንሽ እርሻ ሥራ ላይ መተዳደሪያቸውን አድርገው ማየት የተለመደ ነው። የለውዝ እርሻ፣ የሩዝና የማሽላ ሰብል ያዘወትራሉ። ለጋምቢያውያን የዝናብ መዝነብና አለመዝነብ የመኖርና የመሞት ያህል የሚወሰድ ነው። ዝናብ በሌለባቸው ወቅቶች ከፍተኛ ረሃብ ይከሰታል። እንዲሁም ዝናብ የጎርፍ ያህል ከሆነ ደግሞ ተመሳሳይ ጥፋት ያስከትልና የችግር መንስኤ ይሆናል። ሌላው ከአውሮፓ ተጓዦች የአገሪቱ ዋና የገቢ ምንጭ ናቸው። ቱሪዝም በተቀዛቀዘባቸው ወቅቶች ከውጭ የሚገኘው ገቢ ስለሚቀንስ ወዲያው ችግር ይከሰታል። የጋምቢያ ወጣቶች እንደ ሌሎች የአፍሪካ ወጣቶች ወደ ሌሎች አገሮች የተሻለ ኑሮ ለመፈለግ የመሄድ አዝማሚያ ይታይባቸዋል። ለበርካታ ዓመታት የጋምቢያ ወጣቶች ወደ አውሮፓ በመሰደድ ቀዳሚውን ቦታ ይይዛሉ። በያዝነው በፈረንጆቹ ዓመት ጋምቢያ ድሃ ከሚባሉ አገሮች ስትመደብ ሥራ የማይወድ አገሩን የሚጠላ ሕዝብ ያለባት አገር ሆና ሳይሆን ውስን የተፈጥሮ ሀብቷ ተግዳሮት የሆነባት አገር እንደሆነች ተመልክቷል። ነገር ግን አገሪቱ የወደፊት ተስፋዋ የተማሩ ሰዎችና የባህር በሯን ለገቢ ምንጭ ማዋሏ ግልጽ ነው። በአሁኑ ጊዜ ግን ለዚህ ቪዲዮአችን በ15ኛ ደረጃ ላይ የምትገኘዋ ደሃ ሀገር እንድትሆን ተገዳለች። 14ኛዋ አገር ሴራሊዮን። ሴራሊዮን በተፈጥሮ ማዕድናት፣ በአልማዝ፣ በወርቅ፣ በሌሎችም ማዕድናት የተንበሸበሸች አገር ነች። በተለይም ለም መሬቷና በአትላንቲክ ውቅያኖስ ያለው ምቹ የባህር በር ያላት አገር ነች። ነገር ግን የሚያሳዝነው አገሪቱ ያሏት በረከቶች ወደ ሀብት ተቀይረው ሊያበለጽጓት በፍጹም አልቻሉም። ለምን?
በተቀዳሚነት የሚነሳው አገሪቱ ውስጥ ያለው ለረጅም ዓመታት የቆየው የእርስ በእርስ ጦርነት መሆኑ ይወሳል። በተለይም ከ1991 እስከ 2002 እንደ አውሮፓውያን አቆጣጠር የነበረው የእርስ በእርሱ ጦርነት የአገሪቱን መሠረተ ልማቷን፣ የሕዝቧን የእርስ በእርስ መልካም ግንኙነት ሁሉ አውድሞባታል። በሚሊዮኖች የሚቆጠሩ የሴራሊዮን ሕዝብ ከቦታ ወደ ቦታ የሚንከራተት ስደተኛ ሆነዋል። ከዚህም የተነሳ ይህ የጦርነት ጠባሳ በፍጹም ሊሽርና ሊያገግም በማይችል ሁኔታ አገሪቱን ጎድቷታል። ከእርስ በርሱ ጦርነትም በኋላ ልታገግም አገሪቱ አልቻለችም። የእርሻ መር ኢኮኖሚያ ውስጥ በፍጥነት ለመግባት ብትሞክርም ችግር ግን መውጫ አልሆነም። በሴራሊዮን የዘመኑ የእርሻ መሳሪያዎች ቁጥራቸው እምብዛም አይደለም። ይልቁኑ ሕዝቡ በትንንሽ የእርሻ ሥራ ቤተሰቡን ለመመገብ ያህል ሲታትር ይታያል። ይህ የብዙሃኑ የሴራሊዮን ሕዝብ ኑሮ ነው። እንደ ፍሪታውን በመሳሰሉ ከተሞቿ ላይ ብዙ ወጣቶች በጎዳና ላይ ሥራ ፍለጋ ቆመው ማየት የተለመደ ትዕይንት ነው። ለተማሩስ ቢሆን ሥራ ለማግኘት ዕድሎቹ እጅግ የጠበቡ ናቸው። ከሁሉ በላይ ደግሞ ሴራሊዮን ወረርሽኝ በሆኑ በሽታዎች የምትጠቃ አገር ነች። እንደ ኢቦላ የመሳሰሉ ወይም የተባለው ወረርሽኝ በሽታ የብዙዎችን ሕይወት የቀጠፈበት ቦታ ሴራሊዮን መሆኑ የቅርብ ጊዜ ትዝታችን ነው። የጤና ማዕከላት ደካማ መሆን የአገሪቱ ትልቁ ችግሯ ነው። በሴራሊዮን ያለው የሙስናና የመልካም አስተዳደር እጦት ተስፋ አስቆራጭ ይመስላል። ከዚህና ከሌሎች በርካታ ምክንያቶች የተነሳ ሴራሊዮን እጅግ ድሃ ከሚባሉ የአፍሪካ ሀገሮች ልትመደብ ችላለች። በ13ኛ ደረጃ ላይ የምትገኘው ድሃ የምትባለው ሀገር ላይቤሪያ ነች። ላይቤሪያ ልዩ ታሪክ ያላት ሀገር ነች። የተመሰረተችውም በ18ኛው ክፍለ ዘመን መጀመሪያዎቹ ዓመታት ላይ ነው። በአሜሪካ በባርነት የነበሩ ሰዎች ነፃ የአፍሪካ አገር ነች በማለት የመሰረቷት አገር ነች። ነዋሪዎቿ ሞንሮቪያ ይባሉ ነበር። የተሰየሙትን በጊዜው በነበረው በአሜሪካው ፕሬዚደንት ስም ነበር። ነገር ግን የሚያሳዝነው ከምዕራባውያን ባርነት ነፃ ለመሆን የተመሰረተችው አገር የእርስ በርስ ግጭት አንገላቷት ከመጨረሻዎቹ ድሃ ሀገራት ተርታ ለመመደብ ችላለች። በተለይም እንደ አውሮፓውያን አቆጣጠር ከ1989 እስከ 2003 የነበረው የእርስ በርስ ግጭት የአገሪቱን መሠረተ ልማቶች ተቋማቶቿን በማፍረስ በሚሊዮን የሚቆጠሩን ሕዝቧን በድህነት እንዲኖር አስገድዶታል። አብዛኛዎቹ የላይቤሪያ ዜጎች በእርሻ ሥራ ራሳቸውን ለማስተዳደር ይታገላሉ። ሩዝ እና ካሳቫ የመሳሰሉ ሰብሎችን በትንንሽ እርሻዎቻቸው ላይ በመትከል ይተዳደራሉ። የአብዛኛው የላይቤሪያ ኑሮ ይህን አይነት ነው። ከቦታ ቦታ ተንቀሳቅሶ ለመስራት የላይቤሪያ ትልቁ ተግዳሮቷ ነው። ከስጋቶቹ አንዱ ደግሞ የመሠረተ ልማት አለመኖር ነው። ከዋናው ከተማ ከሞንሮቪያ ውጪ የኤሌክትሪክ ኃይል እጅጉኑ የተወሰነ ነው። የጤናና የትምህርት ስርዓቷ ከሕዝቡ ቁጥር ጋር አብሮ የማይሄድ እጅግ ደካማ ነው። በመላው አገሪቱ በቂ የሚባል ሥራ ባለመኖሩ የላይቤሪያ ወጣቶች ለሥራ ፈትነትና ለሌሎች አልባሌ ነገሮች እንዲሁም ለስደት በእጅጉ የተጋለጡ ናቸው። እንደሚታወቀው ላይቤሪያ በተፈጥሮ ማዕድናት የታደለች አገር ብትሆንም የመልካም አስተዳደር እጦት አገሪቱን መቀመቅ ከቷታል። በተለይም የውጭ ባለሀብቶች የአገሪቱን ማዕድን በመበዝበዝ ኤክስፕሎት በማድረግ ተቀዳሚውን ቦታ ይይዛሉ። ዛሬም ቢሆን ላይቤሪያ ከድህነት ለመውጣት ተስፋ አላት። ይኸውም የተፈጥሮ ሀብቷን ብትጠቀም፣ አስተዳደሯን ብትቀይር፣ ሁሉ ነገር እንደ ዕድል የተሰጣት የተፈጥሮ ጸጋ ያላት አገር መሆኗ ይታወቃል። አሁን ግን ከድሃ አገሮች ተርታ በ13ኛ ደረጃ ላይ ተመድባለች። በ12ኛ ደረጃ ላይ የምትገኘዋ ድሃዋ አገር የተባለችው ቶጎ ነች። ቶጎ በአፍሪካ አህጉር በቆዳ ስፋቷ ትንሽ ከሚባሉ አገሮች የምትመደብ የምዕራብ አፍሪካ አገር ነች። እንደ ዕድል ሆኖ ደግሞ በአትላንቲክ ውቅያኖስ በኩል የባህር በር ያላት አገር ነች።
ከዚህ የተነሳ ቶጎ ከባህር በሯ የተነሳ የበለጸገች አገር እንደሆነች አድርገው የሚቆጥሯት ጥቂቶች አይደሉም። ነገር ግን እውነታው ከዚህ በጣም የራቀ ነው። የአገሪቱ የሀብት ምጣኔዋ የተመሰረተው በእርሻ ላይ ነው። የበቆሎ፣ ካሳቫ፣ የም እንዲሁም የተለያዩ በአፍሪካ አህጉር ባህል ለምግብነት የሚውሉ አትክልቶችን፣ ሰብሎችን የምታመርት አገር ነች። እነዚህ በትንንሽ እርሻ ላይ የሚዘሯቸው የአትክልትና የእህል ዘሮች ለምግብነት ያውሏቸዋል እንጂ የተለየ ሀብትን ለማፍራት በቂ ያልሆኑ ናቸው። በአገሪቱ ውስጥ ያለው የኢንዱስትሪ ልማት እጅግ በጣም ውስን ነው። እነዚህ ኢንዱስትሪዎችም ቢሆኑ እጅግ በጣም ጥቂት ለሆኑ ወጣቶች ሥራ እንዲኖራቸው ያስችል ይሆን እንጂ የሥራ አጥ ቁጥሩ በቶጎ የትየሌሌ ነው። ቶጎ ለተማሩ ወጣቶቿ በቂ ሥራ መስጠት ያቃታት አገር ነች። ከዚህ የተነሳ ለበርካታ ዓመታት በከፍተኛ የትምህርት ተቋማት ቆይተው የተመረቁ ወጣቶች ከትምህርታቸው ውጭ ያነሰ ሥራ ሊሰሩ ይገደዳሉ። በተጨማሪም ብዙ የአፍሪካ ሀገሮችን የሚያስቸግራቸው የመልካም አስተዳደር እጦት የቶጎ ተቀዳሚ ችግር ነው። በተለይ የቶጎ መንግስት አገሪቱ ባለሀብቶችን እንዳታፈራ ከፍተኛ ተጽዕኖ የሚያደርግ መንግስት ነው። አሁንም የትምህርትም ቢሆን የጤና ማዕከላት ተደራሽነታቸው እጅግ ደካማ ነው። በተለይም በአገሪቱ ገጠራማ አካባቢ የጤና ኬላም ቢሆን ትምህርት ቤቶች ከመኖሪያ አካባቢዎች እጅግ በጣም የራቁ ናቸው። የቶጎ ተስፋዋ በሎም የሚገኘው ትልቁ የባህር በሯ መሆኑ ግልጽ ነው። ይህንን በማሳደግ በምዕራብ አፍሪካ ካሉ ከሌሎች አገሮች ጋር ተወዳዳሪ ኢኮኖሚ ያላት አገር የመሆን እድሏ አሁንም ሰፊ ነው። 11ኛዋ ተርታ ላይ ያለችው አፍሪካዊቱ ድሃ የምትባለዋ አገር ኮሞሮስ ነች። ሁላችንም እንደምናውቀው ኮሞሮስ በህንድ ውቅያኖስ ላይ የምትገኝ ትንሿ ደሴት ናት። በማዳጋስካር እና በሞዛምቢክ መካከል የምትገኝ የሶስት ደሴቶች ስሪት ነች። እጅግ በጣም ውብ የሆነ እይታ ያለባት አገር ነች። ከሌሎች አገሮች ተለይታ የምትኖር አገር በመሆኗ የተለየ የራሷ የሆነ ያልተወራረሰ ወግና ባህል፣ ልምድ ወዘተ እንዲኖራት የተቻለባት አገር ነች። የአገሪቱ ዋናና ተቀዳሚ መተዳደሪያዋ በእርሻና በአሳ ምርትና በሌሎች አገሮች የሚኖሩ ዜጎቿ ወደ አገራቸው በሚልኩት ገንዘብ የተመሰረተ የኑሮ ዘዬ በስፋት የሚታይባት ደሴት ናት። በትንሽ የእርሻ ሥራ በርካታ ሰው ተሰማርቶ ማየት የተለመደ ነው። ቫኔላ፣ የጥጥ ምርት፣ ሌሎችም በሌሎች ቦታዎች የማይገኙ ከዚያ የአየር ጸባይ ጋር የሚመረቱ ወይም ለአየር ጸባዩ ምቹ የሆኑ ምርቶች የሚገኙባት ደሴት ናት። ነገር ግን አሁንም እነዚህ የእርሻ ሰብሎች ተለዋዋጭ በሆነው ድንገተኛ የአየር ጸባይ መቀየር ሲበላሹ ማየት ደግሞ የተለመደ ነው። በተለይ ደሴቲቱ ለከፍተኛ ኃይለኛ ዝናብና የጎርፍ አደጋ በተደጋጋሚ ተጋላጭ ነች። በዚህ ጊዜ በርካታ የአገሪቱ ዜጎች ለከፋ ድህነት እና እጦት ወዲያው ይጋለጣሉ። የአገሪቱ የፖለቲካም ሁኔታ ለመረጋጋት አገሪቱ በኢኮኖሚ እንዳታድግ ትልቁ ማነቆ ሆኖባታል። ከዚህና ከሌሎች ምክንያቶች የተነሳ ብዙ ኢንቨስተሮች፣ ባለሀብቶች አገሪቱን ለቀው ለመሄድ ተገደዋል። በዚህ ሁሉ መንገታገት የአገሪቱ ሕዝብ ራሱን ለማኖር የሚያደርገው የግል ጥረት እጅግ የሚደነቅ መሆኑ ጥናቶቹ ሁሉም ያመለክታሉ። አስረኛዋ የአፍሪካ ድሃዋ አገር የተባለችው ጊኒ ቢሱዋ ነች። ሌላኛው የምዕራብ አፍሪካዊቱ አገር ጠንካራ ባህልና የኑሮ ዘዬ ያላት ሕዝብ ያለባት ጊኒ ቢሱዋ ነች። ዳሩ ግን በኢኮኖሚ ያልተረጋጋ ኑሮ ያለባትም አገር ነች። ከብዙ ለነጻነት የተከፈለ የሕይወት ዋጋ በኋላ ጊኒ ነጻነቷን ብትጎናጸፍም የወታደራዊ አገዛዝና የመንግሥት አስተዳደር በኩል ድርሻ የሚያስተዳድሯት በመሆኑ አገሪቱ ወጥ የሆነ የሕግ የአስተዳደር እርከን የማይታወቅበት ቦታ ሆኗል። አንዱ የፈቀደውን ሌላው በሚከለክልበት ሁኔታ ትክክለኛው ፈቃጅና ከልካይ የማይታወቅበት ቦታ ነው። የአብዛኛው ሕዝብ መተዳደሪያም
እርሻ ነው። በተለይም በለውዝ ምርት፣ በሌሎችም ባህላዊ የሰብል አይነቶች፣ ፍራፍሬዎችም በማምረት አገሪቱ ትታወቃለች። ሌሎች አፍሪካ ሀገሮችን የሚያስቸግራቸው የሥራ አጥነት ቁጥርም እዚሁም ከፍተኛ ነው። አገሪቱ አጠቃላይ የመሠረተ ልማት ግንባታ የሚጠይቁ በርካታ ጅምር ፕሮጀክቶች አሏት። የተመረቱትን የእርሻ ምርቶች ከቦታ ቦታ የማንቀሳቀስ አይነተኛ ችግራቸው ነው። በተጨማሪም በርካታ የጊኒ ቢሳዋ ገጠሮች በፍጹም የኤሌክትሪክ ኃይል ያልደረሰባቸው ናቸው። የጤናና የትምህርት ተደራሽነታቸውም እጅግ በጣም ውስን ነው። ከ10 ሰዎች 4 ብቻ ሰዎች ለሕክምና ተደራሽነት ሲኖራቸው፣ የትምህርት ተቋማቱ ደግሞ ረጅም ኪሎ ሜትር ተጉዘው የሚገኙ በመሆናቸው በርካታ የገጠር ከተሞች በትምህርት እጦት የሚቸገሩ ናቸው። የመልካም አስተዳደር ችግሩ ቢቀረፍ የአገሪቱ ነባር ችግር 50%ቱ እንደሚወገድ ጥናቶቹ ያመለክታሉ። በ9ኛ ደረጃ ደሃ የተባለችው የአፍሪካዊቱ አገር ኤርትራ ነች። በ1993 እንደ አውሮፓውያን አቆጣጠር ከረጅም ደም አፍሳሽ ጦርነት በኋላ ነፃ አገር ሉዓላዊት ሀገር የሆነችው ኤርትራ በአፍሪካ ቀንድ የምትመደብ አገር ነች። ኤርትራ እንደ ሀገር ስሟ መጠራት ከጀመረ በኋላ በታሪክ ተመዝግቦ ያለው እንደ ትልቅ ችግር የሚጠቀሰው የመንግስት አስተዳደሯ ለአገሪቱ ኋላ መቅረት ተቀዳሚ ተጠቃሽ ሆኖ ይነሳል። አገሪቱ በሁሉም ዘርፎች ያለውን ስራ፣ ሃይማኖት፣ ወዘተ በመንግስት ቁጥጥር ስር በማድረግ ለብዙ አላስፈላጊ ቢሮክራሲ የምትዳረግ አገርና ሕዝብ የሚኖርባት ቦታ ሆናለች። የግል ባለሀብቶች እንዲሁም የውጭ ባለሀብቶች ኢንቨስተሮች አገሪቱ ላይ አለመኖራቸው ይህንን ቢሮክራሲ በመሸሽ እንደሆነ ጥናቶቹ ያመለክታሉ። የአገሪቱ የኢኮኖሚ ፖሊሲ ምቹ ካለመሆኑ የተነሳ ይህ ፖሊሲ ፈጽሞ መቀየር እንዳለበት በዘርፉ ያሉ ባለሙያዎች ይናገራሉ። በሌላ በኩል በርካታ የአገሪቱ ዜጎች አስገዳጅ በሆነ ሁኔታ በወታደራዊ ተግባራት ረዘም ላለ ጊዜ ተሳትፎ እንዲያደርጉ ይገደዳሉ። ይሄ ሁኔታ ወጣቶቹ የራሳቸውን የግል ሥራና ኑሮ እንዳይጀምሩ እንቅፋት ይሆንባቸዋል። ከዚህና ከሌሎች ነገሮች የተነሳ ነፃነት ፍለጋ፣ ኑሮ ፍለጋ ወደ ሌሎች ያደጉ አገሮች ሲፈልሱ በብዛት ይስተዋላሉ። ፍልሰት የተለመደ ነው። በርካቶች አገራቸውን በመጥላት ሳይሆን ካለው ነባራዊ ችግር ሁኔታ የተነሳ በባህር በየብስ ባገኙት የመጓጓዣ ሁሉ ወደ ሌሎች አገሮች ሊሄዱ ተገደዋል። በሌላ በኩል ስንመለከት ኤርትራ በእርሻ የሚተዳደረው የሕዝቧ ቁጥር ቀላል የማይባል አይደለም። ነገር ግን በአየር ጸባይ መቀየር፣ በጎርፍና በከፍተኛ ዝናብ እህሎች በሚበላሹበት ጊዜ ለሌላ ችግርና ረሃብ ሕዝቡ ይዳረጋል። የንጹህ ውሃ መጠጥ ማግኘት፣ የኤሌክትሪክ ኃይል እጦት፣ መሠረተ ልማት እና ሌሎች በርከት ያሉ የጤና ኬላ ተቋማት አለመኖር ትልቁ ችግሯ ነው። ዝቅተኛ ገቢ፣ ከሌላው ዓለም ተለይቶ መኖር፣ የመንግሥት የተለያዩ የፖሊሲዎች ጫና ወዘተ የአገሪቱን ሕዝብ በኢኮኖሚ አንጻር ባለህበት እርገጥ አድርጎታል። የቀይ ባህር የባህር በር ያላት አገር ከሌሎች አገራት ጋር የንግድ ትስስር ቢኖራት የመንግሥት አስተዳደሯን ብትቀይር አገሪቱ በፍጥነት ለማደግ ተስፋ ያላት አገር መሆኗን ባለሙያዎቹ ይተነትናሉ። ስምንተኛዋ ድሃ የተባለችው አገር ማላዊ ነች። ማላዊ በአፍሪካ ደጋግ ሕዝቦች ያሉባት በማለት በሁሉም የምትጠቀስ አገር ነች። ነገር ግን ከእነዚህ እንግዳ ተቀባዮች ደጋግ ሕዝቦች ጀርባ ያልተነገረው እጅግ ጥልቅ የሆነ የድህነት አረንቋ ውስጥ ሕዝቡ እንደሆነ ጥናቶቹ ሁሉ ያሳያሉ።
በአጠቃላይ በሚባል መልኩ የማላዊ ሕዝብ የሚተዳደረው በእርሻ ሥራ ነው። ወቅቱን ጠብቆ በመጣ ዝናብ ላይ የተመሠረተ በጥቃቅን እርሻዎች ላይ የሚሰሩ ገበሬዎች እጅግ ብዙ ናቸው። በቆሎና ቶባኮ የተለመዱ ሰብሎቻቸው ናቸው። ታዲያ ዝናብ በወቅቱ ካልዘነበ በፍጥነት ወደ ችጋር፣ ወደ ረሃብ የሚያመራ ሕዝብ ያለበት ቦታ ነው። የአየሩ ጸባይ መቀየር የአገሪቱ ኢኮኖሚ ስጋት ነው። ጎርፍ፣ ከባድ ዝናብና በተቃራኒው ድርቅ ትልቁ ችግሮቻቸው ናቸው። በታሪክም በርካታ ጊዜ ማላዊ በተፈጥሮ አደጋ የምትጋለጥ ወይም የተጋለጠች መሆኗ ብዙ ሕዝቧ በፍጥነት ለድህነት የሚጋለጥበት ሁኔታ ይፈጠራል። በሌላ በኩል ደግሞ በእርግጥም ውስን የሆኑ ፋብሪካዎቿ የኢንዱስትሪ ባለቤት ቢያደርጓትም ካለው የሥራ አጥ ቁጥር ጋር ፈጽሞ የማይመጣጠን መሆኑን ጥናቶቹ ያረጋግጣሉ። የመሠረተ ልማት፣ የመንገድ፣ የኤሌክትሪክ፣ የጤና፣ የትምህርት ወዘተ ሴክተሮች እጅግ ውስኖች ናቸው። ከእነዚህና ከሌሎች ዝርዝሮች የተነሳ አገሪቱ ኋላ ቀር እንድትባል አርጓታል። ዝቅተኛ የደሞዝ ገቢ፣ የምግብ ምጣኔ አለመኖር፣ በውጭ እርዳታ፣ በዓለም አቀፍ ድርጅቶች ቸርነት መኖሯ ወይም ጥገኛ መሆኗ የአገሪቱን ሕዝብ በእጅጉ ጎድቶታል። በዚህ ሁሉ ግን ይህ ደጋግ የሚባል ሕዝብ በእርሻና ባላቸው ውስን በሆነ የተፈጥሮ ማዕድን እና የተማሩ ሰዎቿን አሁንም ብታንቀሳቀስ አገሪቱ በኢኮኖሚ ለማደግ ተስፋ ያላት ሀገር መሆኗ ተበራርቷል። ሰባተኛዋ ድሃ የተባለችው አገር ሞዛምቢክ ነች። ሞዛምቢክ በተፈጥሮ ሀብት የታደለች አገር ነች። ይኸውም የተፈጥሮ ነዳጅ፣ ከሰል፣ ለም መሬት እና ረጅም የባህር በር መስመር ያላት ነች። ነገር ግን ሕዝቦቿ በከባድ ድህነት የተጠቁ ናቸው። ሞዛምቢክ ከነጻነት ትግል በኋላ ራሷን በራሷ ከየትኛውም የውጭ ቅኝ አገዛዝ ነፃ አድርጋ ብትሆንም የእርስ በርስ ጦርነቱ ግን በፍጹም ሊለቃት አልቻለም። ከዚህ የተነሳ የአገሪቱ ኢኮኖሚ በእጅጉ ሊጎዳ ችሏል። በተለይም ከ1977 እስከ 1992 እንደ አውሮፓውያን አቆጣጠር ረጅም ዓመታት የተደረገው የእርስ በርስ የውስጥ ጦርነቷ ይጠቀሳል። አሁንም ቢሆን በአገሪቱ በሰሜን በኩል በርካታ ታጣቂዎች ከመንግሥት ጋር የሚዋጉ አሉ። አሁንም እየተዋጉ ነው። ይህ ሁኔታ ደግሞ የአገር ውስጥ መፈናቀልን፣ የውስጥ ስደትን አባብሷል። ባለሀብቶችም ቢሆኑ ከአገሪቱ ለመውጣት ምክንያት ሆኗቸዋል። በአገሪቱ ዙሪያ የተጀመሩ በርከት ያሉ ፕሮጀክቶች ይጀመራሉ እንጂ አይጠናቀቁም። የጸጥታና ያለመረጋጋት ችግር አይነተኛ ችግራቸው ሆኖ ይጠቀሳል። ከዚህ ሁሉ በላይ በተለይ የአገሪቱ ነቀርሳ የሚባለው ሙስና ነው። አገሪቱን በድህነት ሰንሰለት አስሯታል። በቀጠናው ብዙ አገሮችን የሚያጠቃው ድንገተኛ የተፈጥሮ አደጋ አገሪቱ ተጠቂ ነች። ብዙ ነው ዝርዝሩ። ዝቅተኛ ገቢ፣ ስራ ፈትነት፣ በዚህ ላይ የኑሮ ውድነት፣ በሀብታሞችና በድሆች መካከል ያለው ልዩነት እጅግ ከፍ ያለ ነው። አገሪቱ ሰላም ቢኖራት፣ የአገሪቱ የተፈጥሮ ሀብት በመልካም አስተዳደር ቢስተካከል አሁንም ለመበልጸግ አቅም አላት። ስድስተኛዋ አገር ኢትዮጵያ ነች። ኢትዮጵያ ጥንታዊ ታሪክ አላቸው ከሚባሉ አገሮች አንዷ ነች። በአፍሪካ ደግሞ በሕዝብ ቁጥሯ በሁለተኛ ደረጃ ላይ የምትገኝ ትልቅ አገር ነች። በተለይም በብዝሃነቷ ትጠቀሳለች። የበርካታ ሕዝብ ባህሎች፣ ልምድ፣ የውሃ ሀብት፣ አስገራሚ የሆነ የሰው ኃይል፣ መስህቦች ወዘተ የምታስገርም አገር ነች ሁሉ ያላት። እነዚህና ዘርዝረን የማንጨርሳቸው ሌሎች አስደናቂ ነገሮች ያላት አገር ድሆች ከተባሉ አገሮች አሁንም መሰለፏ ጥናቶቹ ያመለክታሉ። በአብዛኛው በእርሻ የሚተዳደረው ሕዝቧ የከተማውን ኑሮ የተሸከመ ነው። እንደ ሌሎች የአፍሪካ አገሮች የጦርነት ነጋሪ በየጊዜው የሚጎሰምባት የአገር ውስጥ መፈናቀል ያለባት አገር ናት። የገጠርና የከተማ ስውርና ግልጽ የሚታይ ረሃብ የሚያንገላታትም አገር ነች። የመልካም አስተዳደር እጦት፣
የሙስና ዛፍ ስር የሰደደባት፣ የተፈጥሮ ሀብቷን በፍጹም መጠቀም ያልቻለች ወዘተ ችግሮቿም ዛሬም አገሪቱን ኋላ ቀር ድሆች ከተባሉ ተርታ እንድትሰለፍ አብቅቷታል። የተለያዩ ችግሮችን መጥቀስ ቢቻልም በዋናነት ግን አገሪቱን ወደ ኋላ ያስቀራት የጦርነት አዙሪት ውስጥ መሆኗ የአገሪቱን ኢኮኖሚ የእድገት ማነቆ ሆኖ ይወሳል። የመልካም አስተዳደር ችግሯ ቢፈታ፣ የተፈጥሮ ሀብቷን በአግባቡ መጠቀም ብትችል፣ ጦርነቶቹ በስምምነት ቢያበቁ፣ የሥራ ዕድሎች ቢመቻቹ፣ የአገሪቱ ሕዝብ ከከፋ ድህነት የማይወጣበት ምክንያት የለም። በጥቂቱም የተጀመረው የመሠረተ ልማት ግንባታ ለሁሉ የአገሪቱ ክፍል አስፈላጊነቱ ጥያቄ ውስጥ የሚገባ አይደለም። የንጹህ ውሃ አቅርቦት፣ የኤሌክትሪክ መሠረተ ልማት፣ የጤና ማዕከላት ወዘተ አቅርቦቱ አናሳ በመሆኑ አገሪቱ ከአሁኑ ዘመናዊ ዓለም ጋር መራመድ ባለመቻሏ እና የአገሪቱ ሕዝብ ከዕለት ተዕለት ኑሮው ጋር የሚጋፋ የሚታገል በመሆኑ አገሪቱ ድሆች ከተባሉ አገሮች ተርታ መሰለፏ አልቀረም። አምስተኛ በአፍሪካ ውስጥ ድሃ የተባለችዋ በተርታ የተቀመጠችዋ አገር ቡርኪና ፋሶ ነች። በአፍሪካ ውስጥ በፍጹም የባህር በር የሌላት በአገሮች ተከባ የምትኖር የምዕራብ አፍሪካዊቱ አገር ቡርኪና ፋሶን እንመልከት። ወርቅና የተለያዩ የከበሩ የተፈጥሮ ማዕድናት ባለቤት ነች። ነገር ግን ሊታመም በማይችል ሁኔታ አገሪቱ ከፍተኛ የድህነት አረንቋ ውስጥ ያለች አገር ነች። የቡርኪና ፋሶ ትልቁ ችግሯ የድህነት ብቻ ሳይሆን የደህንነት ስጋት ነው። የእርስ በርስ ግጭቱ የአገሬውን ሕዝብ በአንድ አካባቢ ተረጋግቶ ኑሮ እንዳይኖር ዳርጎታል። ከእርሻቸው፣ ከንግዳቸው፣ ከትምህርታቸው፣ ከቤታቸው በድንገት መፈናቀል ይገጥማቸዋል። በአጠቃላይ የስጋት ኑሮን ለመኖር ተገደዋል። የእርስ በርስ ግጭት ስጋታቸው ነው። ለዓመታት ትምህርት ቤቶች ከደህንነት ስጋት የተነሳ የተዘጉባቸው ጊዜያቶች ነበሩ። በርካታ ልጆችና ወጣቶች ለትምህርት የሚሆነው ዕድሜያቸው ለሌላ ዓላማ ውሎ ማየት በቡርኪና ፋሶ የተለመደ ነው። የአገሪቱ ሕዝብ አብዛኛውን በእርሻ ሥራ የሚተዳደር ነው። ቀጠናው ድርቅ የሚያሰጋው ከመሆኑ የተነሳ ለከፋ ችግር በየዓመቱ የሚዳረገው ሕዝብ ብዙ ነው። የተስተካከሉ መንገዶች፣ የኤሌክትሪክ ተደራሽነቱ፣ የጤና ኬላዎች አለመኖር እና የፖለቲካው አለመረጋጋት በቅርብ የመጣው የመንግሥት አስተዳደር ተስፋ ሰጪ ተግባሮችን እየፈጸመ ቢሆንም ነገር ግን ቡርኪና ፋሶ እንደ ሀገር ለመቀየርና የሕዝቧ የኑሮ ደረጃ ከፍ እንዲል ከተፈለገ ከፍተኛ ጥረት የሚጠይቅ መሆኑን ጥናቶቹ ቁልጭ አድርገው ያሳያሉ። በአራተኛ ደረጃ ላይ የምትገኘው አገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነች። ከዓለም አገሮች መካከል አፍሪካዊቱ አገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተፈጥሮ ማዕድናት የበለጸገች የተፈጥሮ ጸጋ የሞላባት አገር መሆኗ የታወቀ ነው። ወርቅ፣ አልማዝ፣ መዳብ፣ ለም መሬቷ ወዘተ የሚጠቀሱ ናቸው። ይሁንና በአፍሪካ ውስጥ ድሃ ከተባሉ አገሮች በፊተኞቹ ተርታ የምትሰለፍም አገር ነች። እንደ ትልቅ ችግር የሚጠቀሰው በአገሪቱ ውስጥ ያለው የተለያዩ ታጣቂ ቡድኖች ለዓመታት ከመንግስት ጋር መዋጋታቸውና ከፍተኛ የሆነ በአገሪቱ ሁሉ የተንሰራፋው ሙስና ኮንጎን መቀመቅ እንደከተታት ይወሳል። በተለይም በአገሪቱ በስተ ምስራቅ በኩል ያለው ውጊያ ለብዙ ሚሊዮኖች ሞት እና መፈናቀል ምክንያት መሆኑ አሁንም ይታወቃል። ከፍተኛ የደህንነት ስጋት በመኖሩ የማዕድን ማውጣት ሥራ፣ የንግድና የእርሻ ሌሎችም ሥራዎች በሌላ በኩል በማዕድን ሥራ ላይ የተሰማሩ ብዙዎቹ የውጭ አገር ባለሀብቶች በመሆናቸው የሚጠቀሙት ጥቂቶች የመንግሥት ባለሥልጣናትና እነዚሁ የውጭ ባለሀብቶች መሆናቸው ለአገሪቱ የእግር እሳት ሆኖባታል። ነገር ግን መደዴው የአገሪቱ ዜጋ እጅግ በጣም አሰቃቂ በሆነ ድህነት ውስጥ መኖሩ ግርምት የሚፈጥር ነው። የኤሌክትሪክ አቅርቦቱ ከሌሎች አገሮች ጋር ሲወዳደር ተደራሽነቱ እጅግ በጣም
ዝቅተኛ ነው። የመሰረተ ልማቶች፣ የጤና ኬላ፣ የትምህርት አቅርቦት እንዲሁም እጅግ ውስን መሆናቸው ይወሳል። በሌላ በኩል ለአዳዲስ ወረርሽኝ በሽታዎች ኮንጎ ተጠቂ ናት። ሚሊዮኖች በበሽታም የሚያልቁባት አገር ነች። የሰው የመኖር ዕድሜ ጣራው እጅግ በጣም ዝቅ ያለበት የአፍሪካ አገር ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተፈጥሮ ባለሀብት ናት። ምንም አልጎደላትም። ነገር ግን የአስተዳደር ችግር፣ የፖለቲካ አለመረጋጋት፣ ሙስናው አገሪቱን ዛሬም እጅግ ድሃ ከተባሉ አገሮች ተርታ እንድትሰለፍ አስገድዷታል፣ አድርጓታል። ሦስተኛዋ የአፍሪካ አገር ደቡብ ሱዳን ነች። በቅርብ ከተመሰረቱት አዳዲስ አገሮች መካከል በቀዳሚነት ደቡብ ሱዳን የምትጠቀስ ናት። በ2011 እንደ አውሮፓውያን አቆጣጠር ነበረ ደቡብ ሱዳን በራሷ መንግሥት የምትመራ ሉዓላዊት አገር የሆነችው። በዚህም ነፃነቷ የአገሪቱ ሕዝብ ተደስቶ ነበር። ነገር ግን በሚያሳዝን ሁኔታ ነፃነቱ ነፃ ሳያደርጋቸው መቅረቱ አሳዛኝ ነው። ከተመሰረቱ ከ2 ዓመታት በኋላ ነበረ የእርስ በርስ የጎሳ ግጭት የተነሳው። ይህ ጦርነት መከፋፈልን አመጣ። የአገሪቱን ኢኮኖሚ አደቀቀ። በሚሊዮኖች የሚቆጠሩ ሞተውበታል፣ ተፈናቅለዋል። ወደ መጠለያም ካምፕ ለረጅም ዓመታት ሊገቡ ተገደዋል። ደቡብ ሱዳን እጅግ በጣም በተፈጥሮ ጋዝ የበለጸገች አገር ሆና ነገር ግን ከማዕድናቱ የሚገኘው ገቢ ለጦርነት እንዲሁም ለሙስና የተዳረገ ሀብት መሆኑ ጥናቶቹ ሁሉ ያመለክታሉ። የእርሻ ስራቸውን ከጦርነቱ የተነሳ በማንኛውም ጊዜ ገበሬዎቹ ጥለውት የሚሄዱት መሆኑ ይታወቃል። በአገሪቱ ውስጥ ተረጋግቶ መኖር፣ ከስጋት ነፃ መሆን አይቻልም። ደቡብ ሱዳን በረሃብ ከሚባሉ ከአፍሪካ ሀገሮች አንዷ ነች። ሰፊው የአገሪቱ ክፍል መሠረተ ልማት ፈጽሞ የሌለባቸው ቁጥራቸው ይበዛል። ትምህርት ቤቶች፣ የጤና ኬላዎች፣ መንገዶች፣ የኤሌክትሪክ አቅርቦት ፈጽሞ የሌለባቸው ቦታዎች ብዙ ናቸው። አብዛኛውን የደቡብ ሱዳን ሕዝብ የሚኖረው በዓለም አቀፍ የእርዳታ ድርጅቶች ቸሮታና እርዳታ መሆኑ ይታወቃል። በሁለተኛ ደረጃ ድሃ ከተባሉት የአፍሪካ ሀገሮች የምትመደበዋ ሴንትራል አፍሪካን ሪፐብሊክ ነች። በአፍሪካ ካሉ አገሮች ለመኖር እጅግ አስቸጋሪ የሚባለው አገር ይሄው ሴንትራል አፍሪካ ሪፐብሊክ ነው። ነገር ግን በተፈጥሮ ሀብት በወርቅ ቢባል፣ በዩራኒየም ቢባል፣ በመዳብ፣ በአልማዝ፣ በለም መሬት ወዘተ የታደለ የተፈጥሮ ጸጋ የተቸረው አገር ነበር። ነገር ግን እነዚህ የተፈጥሮ ሀብቶች እርስ በርስ የመገዳደያ ሆኑና አገሪቱ ልትጠቀም የሚገባትን ሁሉ አሳጥተዋታል። ለዓመታት አዙሪት በሆነ ጦርነት ውስጥ ናቸው። የአገሩ መንግሥት ከዋናው ከተማ ውጪ ያሉ ሌሎች የአገሪቱ ከተሞችን ለማስተዳደር የማይችልበት ሁኔታ ላይ ደርሷል። የተረጋጋ ሕይወት የማይታሰብ ነው። ገበሬዎቹ የዘሩትን እህል ወደ ጎተራው ማስገባት እንደ ዕድል የሚታይበት አገር ነው። የትምህርት ማዕከላትና የጤና ኬላዎች ስራቸውን በትክክል መስራት አይችሉም። የአገሪቱ ኢኮኖሚ ሙሉ በሙሉ በሚባል መልኩ ኋላ ቀር ኢኮኖሚ ነው። የአብዛኛው የአገሪቱ ሕዝብ ኑሮ በጓሮ አትክልትና በውጭ እርዳታ የሚኖር ሕዝብ ያለበት ነው። የኢንዱስትሪ ሴክተሩ እጅግ አናሳ ነው። የሥራ ፈት ቁጥሩ እጅግ በጣም የተጋነነ ነው። የኤሌክትሪክ ተደራሽነቱ፣ የትምህርት፣ የመንገድ፣ በአጠቃላይ የመሠረተ ልማት ተደራሽነታቸው እጅግ በጣም ደካማና አብዛኛውን የአገሪቱ ክፍሎች ምንም የሌለበት ይበዛል። በከተሞችም ያለው የጤና ማዕከላት ሁኔታ በአፍሪካ ካሉ ከሌሎች አገሮች ጋር ሲወዳደርና ሲነጻጸር እጅግ በጣም የተጎዳ ነው። ይህም ደግሞ ጥናቶቹ ቁልጭ አድርገው ያመለክታሉ። ከጤና ማዕከላት እጦት የተነሳ ብዙ ሰዎች ለሕልፈት ይዳረጋሉ። የሰው የዕድሜው ጣራ ዝቅተኛ ነው። ነገር ግን ከነዚህ ነገሮች ይልቅ ግን የደህንነት ስጋት የሁሉም የሴንትራል አፍሪካ ሪፐብሊክ ዜጎች ተቀዳሚ ችግራቸው ሆኗል። በውጤቱም አገሪቱ ድሆች ከተባሉ አገሮች በሁለተኛ ደረጃ ላይ ልትሆን ተገዳለች።
በአፍሪካ ውስጥ በአንደኛ ደረጃ ድሃ የተባለችዋ የአፍሪካ ሀገር ብሩንዲ ነች። ብሩንዲ የመጀመሪያዋ ድሃ ከተባሉት አገራት በቀዳሚነት ወይም በአንደኝነት ተጠቅሳለች። የሕዝቧ የዕለት ገቢ እጅግ ከሚባለው በላይ አናሳ ነው። ሰው መኖር እንዴት ይችላል በሚባል መልኩ ዝቅተኛ ጂዲፒ የተመዘገበባት አገር ነች። አብዛኞቹ ዜጎች በጓሮ አትክልት መተዳደሪያቸውን አርገው ኑሯቸውን ሲገፉ ይስተዋላል። የተፈጥሮ አደጋ፣ ረሃብ፣ ድርቅ ይፈራረቅባታል። በተጨማሪ የአገሪቱ ፖለቲካ ለመረጋጋት ተቀዳሚ ችግሯ ነው። በእንቅርት ላይ ጆሮ ደግፍ። በብሩንዲ የሌሎች አገሮች ምንዛሬን ለማግኘት የማይቻልበት ወይም ውስን የሆነበት አገር ነው። ባለሀብቶችን ከዚች አገር የሚያባርራቸው የአገሪቱ ሁኔታ ባሰ እንጂ እየተሻሻለ አልመጣም። የመሰረተ ልማቶች ችግር፣ የኢንዱስትሪ አለመኖር፣ የሥራ ዕድሎች አለመኖር በመሳሰሉ ዝርዝሮች አገሪቱ ድሆች ከተባሉ አገራት በአንደኛ ደረጃ ላይ እንድትሆን አድርጓታል፣ አስገድዷታል። በአጠቃላይ አፍሪካ ደሃ አህጉር አይደለም። ነገር ግን የመልካም አስተዳደር እጦት፣ የተፈጥሮ አደጋ፣ የፖለቲካ ቀውስ፣ ጦርነት፣ በጥናትና በትምህርት ላይ የተደገፈ ሥራ አለመሰራቱ፣ ከቴክኖሎጂ የራቅን በመሆናችን የቀደመው የኋላ ታሪክ ተጽዕኖ እና በመሳሰለው ሁኔታ ድሃ ተብለን እንድንጠራ ተደረግን። ተፈጥሯዊ ግን አልነበረም። ለተጨማሪ መረጃ ቻናሉን ሰብስክራይብ ማድረግ ይችላሉ። ቸር ሰንብቱ።